ግን እግዚአብሔር ለምንድነው አንዳንድ የማንፈልጋቸውን ታሪካችን ውስጥ የሚያስቀምጣቸው? ዮሳፍጥ ንግስና በጀመረ ጊዜ ንግስናን ስላገኘ ፕራይድ ያደረገ የኮራ አርሚዎችን ያስተካከለ ጦረኞችን ያስተካከለ አገሩን ለመጠበቅ እንደ አንድ መንግስት እንደ አንድ ታላቅ የሆነ አገር እንደሱ አርሚ አይደለም የሰበሰበው። መጀመሪያ ያደረገው መንፈሳዊ ተሐድሶን በምድር ላይ ማነሳሳት ነበር። ስለዚህ ዮሳፍጥ መንፈሳዊው ነገር ላይ ብቻ አተኮረ። ሰዎች መጽሐፍ ቅዱስ እንዲያነቡ፣ ሰዎች የእግዚአብሔርን ነገር እንዲያደርጉ ምናምን አደረገና ከዚያ በኋላ ግን ክፍተት ተፈጠረበት። የአርሚ ክፍተት፣ የፋይናንሻል ክፍተት፣ የሰላም ክፍተት ተፈጠረበት። ከዛ በኋላስ ልብሱን ቀደደ። የሶስት ሀገር ወታደሮችን ባየ ጊዜ ማቅ ለበሰ፣ ልብሱን ቀደደና ወየዋል። አንዳንድ ጊዜ እንደዚህ ብላችሁ ጠይቃችሁ ታውቃላችሁ? ጌታ ሆይ እኔ ቤትህን ሳገለግል ለቤትህ ስሮጥ ቤትህን እንደዚህ ሳደርግ አንተ ግን የኔን ነገር ዞር ብለህ አታየውም፣ የኔ ነገር ይሄ ነው እንዲህ ነው ብላችሁ ታውቃላችሁ? ነይ እግዚአብሔርን ነገር በምታገለግሉበት ጊዜ ኦብቪየስሊ ይሄ ነገር ሀፕን ያደርጋል። ስታዩት ጓዳችሁ የጎደለ ነው፣ ወይ በስራችሁ ችግር ይኖራል፣ ወይ በልጆቻችሁ አካባቢ በምን እንደሚመጣ አላውቅም። እናንተ የእግዚአብሔርን ነገር እየሰራችሁ እያለ የሆነ ግን የምትጠቁበት ነገር አለ እና መጨረሻ ላይም ስትጸልዩ ጌታ ሆይ የምትመልስልኝ ይሄ ነው ወይ? እንደዚህ አገልግዬ እንደዚህ ለቤት ሮጬ መልሴ ይሄ ነው ወይ የምትሉበት የህይወት አጋጣሚዎች ይኖራሉ። ኢዮሳፍጥ የጸለየው ጸሎት እግዚአብሔር ሆይ ጥፋቱ ያንተ ነው የሚል ሐሳብ የያዘ ጸሎት ነው የጸለየው። አንተ ነህ ጥፋተኛ እግዚአብሔር። ምን አደረኩ? ጥሩ ጥያቄ ነው። ትላንትና እስራኤልን ከግብጽ ስታወጣ እነዚህ የአሞን የሞዓብ የሰይር ተራራ ሰዎች አባቶቻችንን ገጥመዋቸው ነበረ። አባቶቻችን ሊያጠፏቸው ሲችሉ አንተ ነህ ተዋቸው ብለህ ያተረፍካቸው አንተ ነህ። የእግዚአብሔር መልስ እንዲህ የሚል ነው፣ አባቶችህ ብዙዎችን መተዋቸው አልፈዋል፣ አንተ ግን ምን መተህ ምን ታሪክ አስቀምጠህ ማለፍ ትፈልጋለህ? ስለዚህ እንድትመታ ያመጣሁት ጠላት ነው እንጂ እንዲመታ አይደለም። እግዚአብሔር በታሪካችሁ ውስጥ አንዳንድ የማንፈልጋቸውን ታሪኮች የሚያስቀምጠው ለሽንፈታችሁ ሳይሆን ለቪክትሪያችሁ ነው። ፌስ የምታደርጉት አሁን ቻሌንጅ የሚያደርጋችሁ ወደፊት እንዳትራመዱ የሚያደርጋችሁ የትኛውም ቻሌንጅ እናንተን ለማሸነፍ የመጣ ቻሌንጅ አይደለም። የሚያሸንፏችሁ ሳይሆኑ የምታሸንፉበት ድል የምታገኙበት ምክንያቶቻችሁ ናቸው። ሃሌሉያ። ዛሬ እንደዚህ በሚል ርዕስ ማካፈል እፈልጋለሁኝ። ክፉውን እግዚአብሔር ለበጎ ይለውጠዋል። አሜን አሜን ትላላችሁ? አሜን ትላላችሁ? እግዚአብሔር ክፉውን ለምን ይለውጠዋል? ለበጎ ይለውጠዋል። አንዳንድ ውጭ ሀገር አውሮፓ ሊሆን ይችላል ወይም አሜሪካ ሰምዌር ከዚህ ሀገር ውጪ ስትሄዱ ቶሎ የሚለወጠው ባህሪያችሁ አይደለም ከለራችሁ እና አየሩ ከላይ ያለውን ከለራችሁን ምን ያደርገዋል? ይገፋዋል። ከዛ ነጭ ትሆናላችሁ። እሷ ነች፣ እሷ አይደለችም። ከዛ በኋላ የሚያገኛችሁ ሰው ሁሉ አየሩ ስላነጣችሁ $100 ብትልክልኝ ይላችኋል። እናንተ አየር ነው ያነጣችሁ። እና ለምንድን ነው የነጣችሁት? ስለ ጸለያችሁ አይደለም። እዛ ሄዳችሁ አልጸለያችሁም። እዛ ሄዳችሁ አልጾማችሁም። እዛ ሄዳችሁ የትኛውንም ጉልበት አልተጠቀማችሁም። ግን ያቀላችሁ ምንድነው? ኖርማሉ የተፈጥሮ አየር። ኦኬ ኖርማል የተፈጥሮና ለመቅላት ብላችሁ አይደለም ወደ ደጅ ወጣችሁት። በቃ ስትወጡ ትቀላላችሁ፣ ስትገቡም ትቀላላችሁ። ለምን? አየሩ በቃ የሚያቀላ ነው ማለት ነው። መንፈሳዊው ዓለም ውስጥ ከሌላ ዓለም መንፈሳዊ ዓለም ውስጥ በምንገባበት ጊዜ ራሱ ዓለሙ እኛ ላይ የሚቀይረው ነገር አለ። የነበርነውን አንሆንም። ላይት እንሆናለን፣ ብራይት እንሆናለን፣ ቢዩቲፉል እንሆናለን፣ ሃፒ እንሆናለን።
ለምንድን ነው ሲባል የገባችሁበት ዓለም የሚለውጥ ዓለም ስለሆነ አየር የሰውን ይህንን እንደውም ኢትዮጵያ ማለት ምን ማለት ነው ይለዋል ትርጉሙ ነጮች the burned face ነው የተቃጠለ ፊት ማለት burned face ነው ያንን ነገር አየሩ ያን ከለወጠው አቤት የእግዚአብሔር መንፈስማ ሁለንተናችንን ይልቁንም እንዴት ይለውጠዋል የእግዚአብሔር መንፈስ ብሉስ ማንኛውንም በእኔ ላይ ያለውን ሊመጣም ያለውን ወይም የነበረውን ክፉ ነገር ዛሬ ማለዳ ወደ መልካም ይለውጠዋል የእምነት አዋጅ ይለውጠዋል ድገሙና በሉት ይለውጠዋል ሃሌሉያ አሜን እግዚአብሔር ክፉን ወደ መልካም ይለውጠዋል የምንካፈልበት ክፍል ሁለተኛ ዜና ምዕራፍ 20 ስለ ኢዮሳፍጥ ነው ክፍሉን አነብና ጥቂት ታሪኩን ከነገርኳችሁ በኋላ ወደ ፖይንቶቼ እገባለሁ ማለት ነው ምዕራፍ 20 ቁጥር 10 ላይ እንደዚህ ይላል የኢዮሳፍጥ ጸሎት ነው ምን የሚል ጸሎት ይጸልያል እስራኤል ከግብጽ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞን የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወረቶቻችን ክፋት ይመልሱልናል ከሰጠህንም ርስት ያወጡን ዘንድ መጥተዋል አምላካችን ሆይ አንተ አትፈርድባቸውምን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም የምናደርገውንም አናውቅም ነገር ግን ዓይኖቻችን ወደ አንተ ናቸው ከይሁዳ ሰዎች ሁሉ ሕፃናቶቻቸው ሚስቶቻቸው ልጆቻቸው በእግዚአብሔር ፊት ቆመው ነበረ የሚል ቃል ስለዚህ ታሪክ እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ የኢዮሳፍጥን ታሪክ እና ማንኛውም ሰባኪ ስለ ኢዮሳፍጥ ታሪክ ሲነሳ ታሪኩ ቪክቶሪ ቨዝል ስለሆነ ድል የያዘ የድል መጽሐፍ ስለሆነ የጦርነት መጽሐፍ ስለሆነ የጸሎት ክፍል ስለሆነ በክፍል ውስጥ ጸሎት አለ ጭንቀት አለ ልብስ መቅደድ አለ ቪክቶሪም አለ የእግዚአብሔር ኢንተርቬንሽን አለ ጸሎት አለ የጓደኞች መሰባሰብ ህብረት አለ በጣም ብዙ ነገርን የሚያሳይ ክፍል ነው ይሄ ክፍል ስለ ኢዮሳፍጥና አልቲሜት ፖይንቱ ግን መጨረሻ ላይ ይህንን ክፍል እግዚአብሔር በቪክቶሪ እንደሚዘጋው ነው ብዙዎቻችሁ ያነበባችሁትና እንደዛም ነው ያለው ከዛ በፊት ግን ስለ ኢዮሳፍጥ ጅማሬ ልንገራችሁ ኢዮሳፍጥ ንግስና በጀመረ ጊዜ ንግስናን ስላገኘ ፕራይድ ያደረገ የኮራ ወይም ደግሞ አርሚዎችን ያስተካከለ ጦረኞችን ያስተካከለ አገሩን ለመጠበቅ እንደ አንድ መንግስት እንደ አንድ ታላቅ የሆነ አገር እንደሱ አርሚ አይደለም የሰበሰበው መጀመሪያ ያደረገው መንፈሳዊ ተሐድሶን በምድር ላይ ማነሳሳት ነበር መንፈሳዊ ተሐድሶ ስለዚህ ሰውየውን ስታውቁት ኢዮሳፍጥን ከጸሎቱ ልታውቁት ትችላላችሁ ሲዘምር ልታውቁት ትችላላችሁ ቪክቶሪ ሊያደርግ ልታውቁት ትችላላችሁ ይሄ ሁሉ ምዕራፍ 20 ላይ ነው ወደ ምዕራፍ 17 ላይ ስትሄዱ ግን ሰውየው የተሐድሶ ሰው ነው እግዚአብሔርን በጣም የሚፈልግ ሰው ነው እግዚአብሔርን በጣም የሚፈልግ ሰው ያን ብቻ ሳይሆን በምድሪቱ ላይ አዲስ የሆነ መንፈሳዊ ኤራ አዲስ የሆነ መንፈሳዊ እንቅስቃሴ እንዲኖር ያደረገ ሰዎችን ለመንፈሳዊ ነገር ያነሳሳ ሰው ነው ካህናቶችን በቦታቸው ያደረገ አገልጋዮችን በቦታቸው ያደረገ ቤተ መቅደስን የሚሰራ የእግዚአብሔር ቃል በየአደባባዮች እንዲሰበክ ያደረገ ሰው ነው በጣም የሚገርም መንፈሳዊ አይኖቹ የበሩለትና መንፈሳዊ ነገር ላይ ያተኮረ ሰው ነው ይሄ ሰው እና ይህንን መንግስት ወይ መንፈሳዊውን ነገር እያንቀሳቀሰ ቢውልድ በሚያደርግበት ጊዜ ሶስት አገር ዜጎች መጡበት የአሞን የሞዓብና የሴይር ተራራ ሰዎች ወይም ደግሞ አገሮች መጡበት አገር ነው የወረረው ወታደሮች አይደሉም ዝም ብሎ የሆነ ትንንሽዬ አርሚ አይደለም የሆነ ክፍለ ጦር አይደለም አገሮች ናቸው ሶስት አገሮች ናቸው የተነሱበት ስለዚህ ሰውየው ምናልባት ፊዚካሊ ሬዲ አይደለም ለምን
ገና እንደነገሰ ጠላቶች ይመጡብኛል ይከቡኛል የሚል ሐሳብ ስላልነበረው ሲያደርግ የነበረው ነገር ምንድነው? መንፈሳዊውን ነገር ነበረ ሲሰራ የነበረው። አንዳንድ ጊዜ እንደዚህ ብላችሁ ጠይቃችሁ ታውቃላችሁ? ጌታ ሆይ እኔ ቤትህን ሳገለግል ለቤትህ ስሮጥ ቤትህን እንደዚህ ሳደርግ አንተ ግን የኔን ነገር ዞር ብለ አታየውም፣ የኔ ነገር ይሄ ነው እንዲህ ነው ብላችሁ ታውቃላችሁ? እኔ ብያቃለሁ። ነይ እግዚአብሔርን ነገር በመታገለግሉበት ጊዜ ኦብቪየስሊ ይሄ ነገር ሀፕን ያደርጋል። ስታዩት ጓዳችሁ የጎደለ ነው ወይ በስራችሁ ችግር ይኖራል ወይ በልጆቻችሁ አካባቢ በምን እንደሚመጣ አላውቅም። እናንተ የእግዚአብሔርን ነገር እየሰራችሁ እያለ የሆነ ግን የምትጠቁበት ነገር አለ እና መጨረሻ ላይም ስትጸልዩ ጌታ ሆይ የምትመልስልኝ ይሄ ነው ወይ? እንደዚህ አገልግዬ እንደዚህ ለቤት ሮጬ መልሴ ይሄ ነው ወይ የምትሉበት የህይወት አጋጣሚዎች ይኖራሉ። እና ኢዮሳፍጥ ጦረኞችን በከተማው ቅጥር ላይ ለማሰማራትና አገሪቱን አስፈሪ ለማድረግ ስትሮንግ አርሚ ቢውልድ ወደ ማድረግ ስላልሄደ ያ ነገር ፖለቲካል ክፍተት ፈጠረበት። እሱ ብቻ አይደለም፣ ኢኮኖሚክ ክራይሲስ ፈጠረበት። ለምንድን ነው? መጀመሪያ እንደ መንግስት የሚሰራው ነገር ምንድን ነው? እኔ ብዙ ስለ ፖለቲካ አላውቅም፣ ግን ዝም ብዬ ስገምት እኔ አሁን የኢትዮጵያ መንግስት 9ኛው ብሆን ማለት ሐሳቤን በቅንነት ብሆን የማደርገው ነገር ምን መሰላችሁ? መጀመሪያ ኢኮኖሚውን አረጋጋዋለሁ። ከዛስ ምንም እንኳን መንፈሳዊ ብሆን አርሚውን በጣም ቢውልድ አደርገዋለሁ። ለምን? በቃ ዓለም እንደዚህ ነው የምትሄደው። ሶስተኛ የሰው ልጆች ሰኪውር እንዲሆኑ ዋስትናቸው እንዲጠበቅ በሰላም ወጥተው መግባት እንዲችሉ። እነዚህ ነገሮች ሲምፕል ኦብቪየስ ሰዎች ሊያስቧቸው የሚችሉ ነገሮች ናቸው። ስማርት መሆን አይጠበቅብንም። ሰላም ያስፈልጋል፣ ኢኮኖሚ ያስፈልጋል። ስንቶቻችሁ ትፈልጋላችሁ? ስለዚህ ኢዮሳፍጥ መንፈሳዊው ነገር ላይ ብቻ አተኮረ። ሰዎች መጽሐፍ ቅዱስ እንዲያነቡ፣ ሰዎች የእግዚአብሔርን ነገር እንዲያደርጉ ምናምን አደረገና ከዚያ በኋላ ግን ክፍተት ተፈጠረበት። የአርሚ ክፍተት፣ የፋይናንሻል ክፍተት፣ የሰላም ክፍተት ተፈጠረበት። ከዛ በኋላስ ልብሱን ቀደደ። የ3 ሀገር ወታደሮችን ባየ ጊዜ ማቅ ለበሰ፣ ልብሱን ቀደደና ወየው እግዚአብሔር ሆይ የመጣብንን ጦር መቃወም አንችልም መተውብናል። አንዳንድ የፖለቲካ ተንታኞች ይህንን እንደኛ አገር የፖለቲካ ተንታኞች ቢኖሩ ኢዮሳፍጥን ምን ይሉታል? ያልተማረ አገር አይምራ የምንለው ለዚህ ነው። መጀመሪያ ማድረግ ያለብህን ፕራዮሪቲ መስጠት ያለብህን ነገር እንደዚህ ማድረግ አለብህ ብለው ከግራና ከቀኝ በቀስት ይለጥጡት ነበር። ኢዮሳፍጥ ግን አሁን ገብቶ ኦልሬዲ ትላንትና መንፈሳዊ ነገር ነው ሲያደርግ የነበረው። ዛሬ ለዛሬ ወታደር ቢውልድ ማድረግ አይችልም። ስለዚህ ያለው አንድና አንድ አማራጭ የእግዚአብሔርን ፊት መፈለግ ነው። የእግዚአብሔር ፊት በተገኘ ጊዜ ከአርሚ ይበልጣል። እስቲ ባካችሁ አሜን በሉኝ። ኦ ሃሌሉያ! የእግዚአብሔር ፊት በተገኘ ጊዜ ከኢኮኖሚ ይበልጣል። ኦ ሃሌሉያ! ከፊትህ ጋር ይላል የእግዚአብሔር ቃል ደስታን ምን አልከኝ? አጠገብከኝ። ፊትህን አይቻለውና ሰውነቴ ምን ብላ ቀረች ይላል? ድና ቀረች ይላል። ሰው salvation, restoration, reformation is seeing the face of God. የእግዚአብሔርን ፊት በመፈለግ በማግኘት ደህንነት አለ። እስቲ ድኛለሁ በሉ። እስቲ በሉ ድኛለሁ በሉ። ማተር ኦፍ ፋክት እኛ እንደ ብሉይ ኪዳን ሲዝን የእግዚአብሔርን ፊት ልፈልግ የምንል ሰዎች አይደለንም። የእግዚአብሔር ፊት በክርስቶስ ኢየሱስ የተገኘልን ሰዎች ነን። አሁን እኛ ፊት አለን፣ ፊት አንፈልግም። እስቲ ፊት አለኝ በሉ። እስቲ በሉት። እስቲ ፊት ብቻ አይደለም እኮ ለናንተ የሆነው ቢገባችሁ፣ ፊት ብቻ አይደለም ለናንተ የሆነው። ለሙሴ ምን አለው? ፊትህን አሳየኝ አለው። ፊቴን አይቶ የዳነ ማንም የለም። ነገር ግን ሳልፍ ምን ታያለህ አለ? ጀርባዬን ታያለህ። ምን ማለት ነው? ጀርባ ማለት ሐሳቡን የማታውቅበት፣ ፐርፐዙን የማታውቅበት፣ አካሄዱን የምታውቅበት ዓለም ማለት ነው። ሜቢ መርሲውን። ለእኛ ግን ኢየሱስ ክርስቶስ ራቁቱን ነው የተገለጠው። Here is me for you.
ሮዶስ ሳታላባያ ሳንዳ ኤክራዲያላባያ ባዶ መሆኑን ነው ያሳየን። ለኛ ሁለንተናውን መስጠቱን ነው ያሳየን። we already have the face of God የእግዚአብሔር ፊት አለን። አሜን ነው ወይ? ፊቱ ይጠቁርብኝ ይሆን አምንልበት ዓለም ላይ አይደለንም። ፊቱ ለዘላለም ላይጠቁር ኦ ሃሌሉያ ሐሳቡ ለዘላለም ላይቀየር፣ ሞገሱ በእኛ ላይ ላይለወጥ፣ መልካምነቱ በእኛ ላይ ላይለወጥ፣ ብርሃን ብቻ ሁል ጊዜ፣ መልካም ብቻ ሁል ጊዜ፣ መደነቅ ብቻ ሁል ጊዜ፣ ቸርነት ብቻ ሁል ጊዜ። ኦ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ፊቱን ላልከለከለ አሜን። we have a confidence hallelujah ተራ ሰዎች አይደለንም። የምንፈራ ሰዎች አይደለንም። የምንበረገግ ሰዎች አይደለንም። የእግዚአብሔር ፊት የበራልን ሰዎች ነን። ይሄው እዩኝ ያለን ሰዎች ነን። ገና ኃጢአተኞች ሳለን፣ በደለኞች ሳለን፣ የማይገባን ሆነን ሳለን ና ያለን ሰዎች ነን። የተጠራን ሰዎች ነን። ኢየሱስ ክርስቶስ ጌታ ነው። የተከሰሳችሁ ሰዎች ካላችሁ እኔ የምስራች እነግራችኋለሁ። የእግዚአብሔር ፊት በርቶላችኋል። የእግዚአብሔር ፊት በርቶላችኋል። የእግዚአብሔር ፊት በርቶላችኋል። ሐሳቡን ታውቃላችሁ? አዎ። ዓላማውን ታውቃላችሁ? አዎ። ምሕረቱን ታውቃላችሁ? አዎ። ቸርነቱን ታውቃላችሁ? yes indeed ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ወደ አንድ ቢሮ ስትሄዱ ቢሮ ውስጥ የሚሰሩ ሰዎች እንደዛ ናቸው። ፊታቸውን አሳሽገው ነው የሚመጡት እና እናንተ ናችሁ ቀስ ብላችሁ ጆክ ነግራችሁ ምናምን ፊት ምናምን የምትፈቱት እና ኩስትር ብለ ምን ፈልገህ ነው ምናምን ማድረግ እየቻለ ከእርቦት ሊሆን ይችላል ወይ ጧት ከቤትም ተነጅሶ ሊሆን ይችላል ሊወጣው ምንም ሽንኩርት የመግዛት ሐሳብ የለም ተብሎ ሊሆን ይችላል የወጣው ከቤት እና በዛ ተናዶ በቃ ቴብል ላይ ቁጭ ብሏል። እቺን ነገር ፈልጌ ነበር 19 ቁጥር ቢሮ ሄድ 19 ራሱ ላትኖር ትችላለች የዛለት ኤንድ እርግጠኛ የሚያደርጋችሁ ደግሞ ሌላም ፓርት አለ። ስማይል አድርጎ ምን ልታዘዘ መላረዝ እርግጠኛ ትሆናላችሁ። የምትናገሩትን ነገር በነፃነት ታደርጉታላችሁ። እኔ አንድ ነገር ልንገራችሁ። whenever you are living in front of God, the face of Jesus is always smiling for you. a smile ነው ሃሌሉያ ማባል አርግ የሚል ፊት የለም። in Jesus mighty name welcome ነው ፊቱ። ኦ ባካችሁ እስቲ አሜን በሉ። ደክመሃል ዌልካም ነው ፊቱ። አልበረታም ዌልካም ነው ፊቱ። መጸለይ አቅቷል ዌልካም ነው ፊቱ። የእግዚአብሔር ፊት በእኛ ላይ አይጠቁርም። ይሄንን ለእናንተ አይደለም ምነግራችሁ ለዲያብሎስ ነው ምነግራችሁ። የአባቴ ፊት እኔ ላይ መጥቆር አይችልም። ቁርጥህን እወቀው። የአባቴ ፊት እኔ ላይ መለወጥ አይችልም። ቁርጥህን እወቀው። ለሚከሰኝ ሃሌሉያ አይገባህም አይሆንልህም ለሚለኝ ቁርጥህን እወቅ። የእግዚአብሔር ፊት እኔ ላይ አይጠቁርም። ሃሌሉያ ክብር ለእግዚአብሔር ይሁን። ኢዮሳፍጥ የእግዚአብሔርን ፊት ፈለገ። እግዚአብሔርን ፊት ሲፈልግ የጸለየው ጸሎት በጣም የሚገርም ነው። እዚህ ጋር አሁን ወደ ፖይንት መጥቻለሁ። ምን አለ? እግዚአብሔር ሆይ ጥፋቱ ያንተ ነው የሚል ሐሳብ የያዘ ጸሎት ነው የጸለየ። አንተ ነህ ጥፋተኛ እግዚአብሔር። ምን አደረኩ? ጥሩ ጥያቄ ነው። ትላንትና እስራኤልን ከግብጽ ስታወጣ እነዚህ የአሞን የሞዓብ የሰይር ተራራ ሰዎች አባቶቻችንን ገጥመዋቸው ነበር። አባቶቻችን ሊያጠፏቸው ሲችሉ ወይም ሊያጠፏቸው ሲሉ አንተነ ተዋቸው ብለ ያተረፍካቸው አንተነ። ስለዚህ ከስንት ዘመን በኋላ ስላዳንካቸው ስላተረፍካቸው ለወረታዎቻችን አባቶቻችን ላደረጉት ነገር የሚሰጡን ምላሽ ይሄው ሊያስወጡን መተዋል የሚል ዛሬ ጸልያለሁ። ምን አይነት ነው የምጸልየው? እየተከተላችሁ አላስኬድ ያላችሁ ታሪክ ካል እምቢ በቃ አትሄድም። እግዚአብሔር ምን ነው ይሄንን ነገር አጥፍተው ቢሆን ኖሮ አይደለም። በነገራችን ላይ ከመናፍስት ውጊያ በላይ ከእኛም ድንዛዜ በላይ ሕይወታችንን ወደ ኋላ የሚያስቀርብን ነገር አንዱ ትልቁ የኛ ወጥመድ ታሪክ ይባላል።
በታሪካችን ውስጥ የቀረ ጠባሳ። ስለዚህ ኢዮሳፍጥ የጸለየው እንደዚህ ያለ እነዚህ በታሪካችን ውስጥ አንተ ነህ ያስቀመጥካቸው፣ ታሪካችን ውስጥ ያስቀመጥካቸው አንተ። ይሄን ፔን፣ ይሄንን ጠላት፣ ይሄን ጦር ያስቀመጥከው አንተ ነህ። ስለዚህ አንተ ያስቀመጥከው ይሄ ጦር 3 ሀገር ሆኖ መጥቶብናል፣ ልንዋጋቸው አንችልም። ግን እግዚአብሔር ለምንድን ነው አንዳንድ የማንፈልጋቸውን ታሪኮች ታሪካችን ውስጥ የሚያስቀምጣቸው? አንፈልጋቸውም እኮ። here is 3 reason 3 ምክንያቶችን እነግራችሁና መልእክቴን እጨርሳለሁ። የመጀመሪያው ነገር እግዚአብሔር መጥፎ ታሪክን በታሪካችሁ ውስጥ የሚያስቀምጠው ለሽንፈታችሁ ሳይሆን ለቪክቶሪያችሁ ነው። he will save them። ለምን? ምክንያቱም በእግዚአብሔር ፕሮግራም ውስጥ፣ በእግዚአብሔር የዘላለም ሐሳብ ውስጥ፣ በእግዚአብሔር የዘላለም ፕሮግራም ውስጥ ለእናንተ የተዘጋጀ ቪክቶሪ አለ። እስቲ ቀንጆቻችሁን አንሱ። እስቲ በእግዚአብሔር የዘላለም ፕሮግራም ውስጥ ለእኔ የተዘጋጀ ድል አለ፣ ማሸነፍ አለ። አዎ በቃ ይሄንን ወቁ። ካለ እግዚአብሔር ድልን ወይም ደግሞ ማሸነፍን ማምጣት የሚችሉ ምክንያቶችን ክሪኤት ያደርጋል። ፖይንት ኦፍ ኮንታክት ክሪኤት ያደርጋል። ምንድነው የማሸነፊያቸው ድል የመንሻቸው ሚስጥር ሲባል የጠላቶቻቸው በስተው መምጣት ለኢዮሳፍጥ የድልን በር የከፈተ ኦፖርቹኒቲ ነው። ስለዚህ አንዳንድ ችግሮቻችሁ እመኑ የሚያሸንፏችሁ ሳይሆኑ የምታሸንፉበት ድል የምታገኙበት ምክንያቶቻችሁ ናቸው። አሜን ትላላችሁ ወይ? እኔ እመኑኝ ፌስ የምታደርጉት አሁን ፌስ የምታደርጉት ቻሌንጅ የሚያደርጋችሁ ወደፊት እንዳትራመዱ የሚያደርጋችሁ የትኛውም ቻሌንጅ እናንተን ለማሸነፍ የመጣ ቻሌንጅ አይደለም። እግዚአብሔር ቪክቶሪ ስላየልህ ያመጣው ቻሌንጅ ነው። በታሪክ ውስጥ እግዚአብሔር ድልን ይፈልጋል። እስቲ ከኔ ጋር በሉት፣ በኔ ታሪክ ውስጥ እግዚአብሔር ለኔ ድል አይቷል። ስለዚህ ነገሩን ስታዩት ወይኔ ነገሩን ስታዩት ኢዮሳፍጥ እንደዚህ ያለ ወይኔ ልብሳቸውን ቀደዱ። ጓደኞቻቸው ሲመጡ ንጉሱ የንጉስ ልብስ አልለበሰም፣ ማቅ ነው ቀደደው። ስለዚህ ንጉስ ማቅ ለብሶ ካየ ወይም ልብሱን ቀዶ ካየ አንተ ሱፍ መልበስ አትችልም። ምክንያቱም መሪው ስለቀደደ ያንተም ተራ ምንድነው? መቅደድ ነው። ስለዚህ መሪው ስለቀደደ ሁሉም እየቀደደ፣ መሪው አዋራ ስለነሰነሰ ሁሉም እየነሰነሰ ይመጣል። ስለዚህ መሪው እንዳለ ህዝቡን ሐዘንተኛ አድርጎታል። ለምን? የመጡብንን ሰዎች ልንቃወማቸው አንችልም። ምክንያቱ አባቶቻችን ሊያጠፏቸው ሲችሉ እንዳይጠፉ አደረካቸው። በእኛ ታሪክ ውስጥ እንዲመጡ አደረካቸው። ነው የእግዚአብሔር መልስ እንዲህ የሚል ነው። አባቶችህ ብዙዎችን መተዋቸው አልፈዋል። አንተ ግን ምን መተህ ምን ታሪክ አስቀምጠህ ማለፍ ትፈልጋለህ? ስለዚህ እንድትመታ ያመጣሁት ጠላት ነው እንጂ እንዲመታ አይደለም። ፕሬዝ ጋድ። ስለዚህ የመጀመሪያው ነገር ምንድነው? እግዚአብሔር ቪክቶሪን አይቶላቸዋል። ስለ ቪክቶሪ ጠላቶችን ምን ያደርጋል? ያመጣቸዋል። ሁለተኛው አይመስልም ይህንን ስናገር እንደው ስብከት ስለሆነ የምናገር ይመስላችኋል። አንዳንድ ጊዜ በቻሌንጅ ውስጥ በዳርክነስ ውስጥ ምናምን በመታልፉበት ጊዜ በእርግጥ ይህንን ስብከት መቀበል ያቅታቸዋል። ግን እምነታችሁ ይድከም እንጂ ነገሩን የመቀበል ቴንደንሲያችሁ ይውረድ እንጂ እውነቱ ግን ጠላት የመጣው ላንተ ድልን ሊሰጠን ምክንያት ሊሆን እንጂ ሊመታ አይደል። ሁለተኛ እግዚአብሔር በእናንተና በታሪኮቻችሁ መካከል ለእናንተ ወይም ደግሞ ለሚመጣው ኔሽን ታሪክን አስቀምጣችሁ እንድታልፉ ይፈልጋል። አንድ ወቅት ላይ እግዚአብሔር እስራኤልን ሰበሰበና በዮርዳኖስ ውስጥ አሻገራቸው። አንደኛው ለቪክቶሪ ነው። ሁለተኛ ታሪክ ሰራተኛ ሊያደርገን ብላችሁ ጻፉ። የምትጽፉ ሰዎች ታሪክ ሰራተኛ ሊያደርግ። ስለዚህ እስራኤል በዮርዳኖስ ውስጥ አለፈ። ከዛ እግዚአብሔር ምን አላቸው? 12 ድንጋዮችን ሰብስቡና እነዛን 12 ድንጋዮችን አውጥታችሁ ከባህሩ ዳር ላይ አስቀምጡት። ከዛ የሚመጣው ትውልድ እነዚህን ድንጋዮች ሲያይ ይጠይቃቸዋል። ምን ብሎ ይጠይቃቸዋል? እነዚህ ድንጋዮች ምንድን ናቸው?
ብሎ ሲጠይቃችሁ እግዚአብሔር አምላካችን ዮርዳኖስን ሰንጥቆ አሻገረን ተአምር ሰራልን ብላችሁ ለሚመጣው ትውልድ እግዚአብሔር የሚያሻግር እግዚአብሔር ታሪክ የሚሰራ ነው ብላችሁ መናገር እንድትችሉ ያደርጋችኋል። ስለዚህ አንዳንድ ቻሌንጆች በህይወታችሁ በሚመጡበት ጊዜ ለኔሽናችሁ የምታቀብሉትን መልእክት ነው የሚሰጧችሁ። አንተ ያልተለማመድከውን እግዚአብሔር ለልጅ ማቀበል አትችልም። አንተ ተአምራቱን ያልተለማመድ የተአምራት አምላክ ነው አምላኬ ግን ሳትለማመደው የማሸነፍ አምላክ ነው አምላኬ የድል አምላክ ነው አምላኬ ብለ አንተ ያልተለማመድከውን እንዴት ለልጆች ታሸጋግራል? ስለዚህ እንድትለማመድ ፈልጎ በዮርዳኖስ ውስጥ አሳለፋቸው። በዮርዳኖስ ውስጥ ማለፍ ሲነገር ደስ ይላል፣ ሲታለፍ ነው ከባድ። ምክንያቱም አይቼዋለሁ፣ ዮርዳኖስን ራሱ ወንዙን አይቼዋለሁ፣ ገብቼበታለሁ ውሃ ውስጥም እና ለአይምሮ ይከብዳል። አሁን ተሰነጠቀ ተሻገሩት ምናምን በቃ ለአይምሮ የሚከብድ ተአምራት ለጄኔሬሽናችሁ ትናገራላችሁ። አሜን ትላላችሁ ወይ? ኢምፖሲብል የሆነ ነገር ግን በአንተ ዘመን የተቻለ በጌታ በኢየሱስም ቀኝ እጆቻችሁን አንሱ። የማይቻል የሚመስል የማይሆን የሚመስል ብሬከቴላ ራዳ ሳንዳ ላባያ ጄክላራ ላባያ ሳንዳ ሊታለፍ የማይችል የሚመስል ነገር ግን እግዚአብሔር በዘመኑ ያደረገው ሃሌሉያ እግዚአብሔር አምላኬ ነው እንድትል፣ እግዚአብሔር አምላኬ ጋሻዬ ነው እንድትል፣ እግዚአብሔር አምላኬ ታሪኬ ነው እንድትል፣ እግዚአብሔር አምላኬ ኃይሌ ነው እንድትል የሚያደርግ ለልጆች የምትነግረው እግዚአብሔር ታሪክ በአንተ ያደርጋል። ሃሌሉያ የሚቆም ታሪክ አይደለም። ምን የሚል ታሪክ? የሚቀጥል ታሪክ። በጌታ በኢየሱስ ስም እናገራለሁ። ካንተም በኋላ ለዘርዘር የሚቀጥል ታሪክ እግዚአብሔር ያደርጋል። ብታምን አሜን በል። እግዚአብሔር ካንተም በኋላ ከሚመጣው ለዘርህ የሚሆን ታምራትን እግዚአብሔር ያደርጋል። እኔ ይህንን አምኛለሁ። እግዚአብሔር በዘሬ ውስጥ ታሪክ ያደርጋል፣ በልጆቼ ውስጥ ታሪክ ያደርጋል፣ በቤተሰቤ ውስጥ ታሪክ ያደርጋል። በሚመጡት ዘመናቶች ውስጥ እግዚአብሔር ምልክትን ያቆይልኛል። ሃሌሉያ። እንዳይክዱት ይኸው ከዮርዳኖስ የወጣው ድንጋይ፣ ይኸው ስንሻገር ያገኘነው ድንጋይ። አየህ፣ የሚመጣው ትውልድ የምትነግረውን የማይሰማ ከሆነ የኖርከውን ግን አለማየት አይችልም። ሃሌሉያ። በእውነት እኔ አንድ ነገር እነግራችኋለሁ። ኢየሱስ ክርስቶስ ብቸኛ አማራጭ መንገድ ነው ምናምን ብቻ አይደለም ለልጆቻችን የምንለው። ኢየሱስ ይሄን አድርጎልኛል። ታመሜ ነበር ፈውሶኛል። ካንሰር ነበረ ሄዷል። ድህነት ነበረ ተባሯል። እስቲ ባካችሁ አሜን ትላላችሁ። ዮርዳኖስ ነበረ ተሰንጥቋል። ዮርዳኖስ ምን ሊሆን እንደሚችል አላውቅም እናንተ ጋር፣ ነገር ግን በሽታ ነበር ሄዷል ትሉታላችሁ። አሜን ነው ወይ? ድህነት ነበረ ሄዷል። የደጆች መዘጋት ነበር ተከፍተዋል። እግዚአብሔር ይህንን አድርጎታል። ሃሌሉያ። ለዚህ ነው ለልጆቻችሁ የእግዚአብሔር ቃል ጥቅሱ የቱ ጋር ነበረ ምናምን ብላችሁ የምትነግሩት ሳይሆን ይሄውልህ እግዚአብሔር ያደረገልኝ ይሄውና ይሄው ዳሰው ይሄው ጨብጠው። ሃሌሉያ። እኔ በጌታ በኢየሱስም በተአምራት ማውራት ትጀምራለህ። በድንቅ ነው ማውራት የምትጀምሩ። በጥቅስ ብቻ አይደለም የምላችሁ፣ በድንቅ ማውራት ትጀምራላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር በመጨረሻው ዘመን መንፈሴን በሥጋ ለባሹ ሁሉ ላይ ምን እላለሁ? አፈሳለሁ። ድንቆችን በላይ በሰማይ ተአምራቶችን በምድር ወንደርሶችን በምድር አደርጋለሁ። አሁን ይሄ ሲዝን የእግዚአብሔር መንፈስ ያለበት ሲዝን ነው። በተአምራቶች እናወራለን። ለዚህ ነው እኮ ዳዊት የሚናገረው ተአምራቱን አውሩ፣ ስራውንም ምን በሉ ተናገሩ። እኔ ግን ተአምራትህን አወራለሁ፣ በስራህም እጫወታለሁ። በጥቅስ አይደለም ያወራው። ተአምራትህን ምን እላለሁ? ወራዳ ሳላባየ
በምድረ በዳ በትር ብቻ ይዤ አንበሳ ስገነጥል የነበረውን ያን ታምራት ሄደና ለሳኦል አወራለት። በታምራት ነው አክሰፕትድ የሆነው። የእግዚአብሔር ቃል እንዲህ ይለኛል ብሎ አይደለም። ስማ እኔ አባቶቼን በጎች ስጠብቅ ብሎ ጥቅስ አይደለም ያነበበለት። አንበሶች ይመጡብኝ ነበረ፣ ድቦች ይመጡብኝ ነበር፣ እገነጥላቸው ነበር አለ። ተረት አይደለም ያወራው፣ ጥቅስ አይደለም ያወራው፣ ታሪክ አይደለም ያወራው። በናዝሬቱ በኢየሱስ ክርስቶስ ስም ሕይወታችሁ ላይ እንደ አንበሳ የጠነከረ ኢኮኖሚ ይገነጠላል። እንደ ድብ የጠነከረ ነገር ይገነጣጠላል። በታምራቶች ማውራት ትጀምራላችሁ። በድንቆች ማውራት ትጀምራላችሁ። የእግዚአብሔርን እጅ አይታችሁ ማውራት ትጀምራላችሁ። ኢን ጂሰስ ማይቲ አሜን ነው ወይ? አሜን ነው ወይ? ሃሌሉያ ኦ ሃሌሉያ። እንዲህም ይኖራል፣ እንዲህም ይቻል። ከዚህ እግዚአብሔር እነዛን የአሞን የሞዓብና የሰይር ተራራ ሰዎችን እግዚአብሔር ያመጣው በኢዮሳፍጥ ኢንፑት ማስቀመጥ፣ ታሪክ ማስቀመጥ ስለፈለገ ነው። እግዚአብሔር ታሪክ ማስቀመጥ በሚፈልግበት ጊዜ ነው ቻሌንጆችን የሚያመጣው። ተአምራቶችን እንድትለማመዱ ነው። አሁን ይውላችሁ ቀንጆቻችሁን አንሱ። ተአምራት እለማመድበታል በሉ እስቲ። ተአምራት እለማመድበታል እስቲ። ተአምራት እለማመድበታል በሉት። ተአምራት እለማመድበታል። ተአምራት እለማመድበታል። ኢየሱስ ክርስቶስ ጌታ አሜን ሃሌሉያ። አንደኛው ቪክትሪ ነው። ሁለተኛ በትውልዶቻችሁ መካከል የምታስቀምጡት ታሪክ ነው። ሶስተኛውን ግን አብረን እናነባዋለን። ሄሬቴስ ቁጥር 24 ላይ ማካታራስ ሳንዳላባየ የይሁዳም ሰዎች ምዕራፍ 20 ቁጥር 24 ላይ የይሁዳም ሰዎች ወደ ምድረ በዳ ግንብ በወጡ ጊዜ ሕዝቡን አዩ፣ እነሆ በምድሩ ሁሉ ሬሳ ሞልቶ ነበረ፣ ያመለጠም ሰው አልነበረም። ኢዮሳፍጥም ሕዝቡን ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃ ልብስም እጅግም ያማረ ዕቃ አገኙ፣ በዘበዙትም፣ ሁሉንም ይሸከሙ ዘንድ አልቻሉም። ሬባሳና ላባይ የተገኘውን ምርኮ መሸከም ምን አላሉ? አልቻሉም። ምንድን ነበረ? ከባድ የሆነ የምርኮ ብዝበዛ ውስጥ እግዚአብሔር አስገባቸው። መሸከም የሚችሉት አይደለም። በኪሳቸው የሚይዙት አይደለም። በሁለት እጃቸው የሚይዙት አይደለም። በትከሻቸው የሚይዙት አይደለም። ሊሸከሙት የማይችሉት ብሌሲንግ ውስጥ እግዚአብሔር አስገባቸው። ሂር ኢዝ ማይ ፕሮፌሲ በናዝሬቱ በኢየሱስ ክርስቶስም ኢን ዘ ካሚንግ ሲዝን ልትቆጣጠረው የማይቻል ፋይናንሻል ብሌሲንግ በናዝሬቱ በኢየሱስም ይመጣል። የጤንነት ብሌሲንግ ኢን ጂሰስ ማይቲ ኔም ይመጣል። አንተም ቢካልክ አይ ዊል ሪሲቭ ኢት ማይሰልፍ ኢን ዘ ኔም ኦፍ ጂሰስ። ልትሸከመው የማትችለው ልትቋቋመው የማትችለው ሰዎችን አግዙኝ የምትልበት አባንደንት ብሌሲንግ ወደ አንተ መጉረፍ ይጀምራል። ሃሌሉያ። የነበሩ ትላንትና እያለቀሱ የት ነበሩ? ልብሳቸውን እየቀደዱ የት ነበሩ? ይህንን ሕዝብ መቋቋም አንችልም የት ነበሩ? ምንም ልናደርግ አንችልም የት ነበሩ? እግዚአብሔር ላይ ኮምፕሌን እያደረጉ አንተ ነህ በሕይወት እንዲተርፉ ያደረገ። አሁንስ የት ሆኑ? የምርኮ ሸለቆ ውስጥ ገብተው የቱን ላንሳው በሚል ኦሬዴ ሳላባራላባያ ምን ልሁን አይደለም የሚሉት የትኛውን ልብላው፣ የትኛውን ላንሳው፣ የትኛውን ልውሰደው። በናዝሬቱ በኢየሱስ ክርስቶስ ከጨለማ ወደ ብርሃን፣ ከለቅሶ ወደ ደስታ፣ ከኮንፊውዥን ወደ እረፍት፣ ከባዶነት ወደ ሙላት፣ ልብስ ከመቅደድ የዜማ ልብስ ወደ ማድረግ እግዚአብሔር አምላክ ያሸጋግራል። ሃሌሉያ። ወዳጆች ሆይ በጮኸ ድምፅ እውነት ነገርኳችሁ እንጂ አንዳች አልጨመርኩም። this is what happened። ይሄ ነው ሀፕን ያደረገው። ልብሳቸውን ቀደው ነበረ። እግዚአብሔር ግን ምን አላቸው? የተመረጠ ልብስ ልበሱ። ሃሌሉያ። እያለቀሱ ነበረ። መዘመር ጀምሮ አላቸው። በናዝሬቱ በኢየሱስ ክርስቶስ ስም ዝማሬ ይሆናል ነፍሳችሁ ውስጥ። አሜን ትላላችሁ። ጠዋት ስትነሱ ነገሩ ላይ መዘመር ትችላላችሁ። ኦ ሃሌሉያ። እንዲህ ብላችሁ መዘመር ትችላላችሁ። ሁኔታው መጣና ጠየቀኝ፣ አሁን ታመልካለ
ወያለኝ ነገሩ መጣና ጠየቀኝ አሁን ታመልካለህ ወያለኝ መልሱ ምንድነው የሚሆነው አዎ አመልካለሁ ገና ዘምራለሁ ሃሌሉያ አሜን ነው ወይ ልብሴን ቀይሬያለሁ ለቅሶዬን አጥቼዋለሁ እንባዬን አብሼዋለሁ አሁን ለቅሶ ውስጥ አይደለም የበረከት ሸለቆ ውስጥ ነኝ ኦ ሃሌሉያ ሰዎች ሲጠሯችሁ እንዲህ አይ አም ቢዚ ትላላችሁ በብሌሲንግ ቢዚ ወይኔ በጌታ በኢየሱስ ክርስቶስም ቢዚነስን አያለሁ በብሌሲንግ ቢዚ ስትሆኑ ኢን ዘ ኔም ኦፍ ጂሰስ የትም ቦታ ስትሯሯጡ የነበራችሁ ሰዎች ናው አይ አም ቢዚ ባይ ብሌሲንግ በምርኮ ቢዚ ነኝ ሬኬቴ ራዳሳና በትርፋማነት ቢዚ ነኝ በፍሬያማነት ቢዚ ነኝ ቤተክርስቲያንን በመስራት ቢዚ ነኝ ወረደደው በሳንዳ ላባሃያ ግሬደስቴ ሃሌሉያ ከአቅም በላይ የሆነ ቢዚ የሚያደርግ ብሌሲንግ ይመጣል ለሶስት ነገሮች ቻሌንጆች ወደ ህይወት ይመጣል አንድ ቪክትሪ ሁለት ታሪክ በኔሽን መካከል እንታስቀምጥ ሶስት ለትውልድህም ላንተም የሚሆን ብሌሲንግ ውስጥ እንድትገባ ይመጣል የመጨረሻው እንደዚህ ይላል ቁጥር 26 ላይ ይሄንን አንብቤ ብቻ ጨርሳለሁ ቁጥር 26 ላይ ያማረ ዕቃ አገኙ በዘበዙትን ሁሉን ይሸከሙ ዘንድ አልቻሉም ከምርኮ ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበረ ይላል ከምን ብዛት የተነሳ በሉት እስቲ ድገሙና በሉት መጀመሪያ ምንድነው የነበረው ኢዮሳፍጥ ምንድነው ሆኖ የነበረው ከጠላቶቹ ብዛት የተነሳ አልቻለም ከጠላቶቹ ብዛት መጀመሪያ የጠላቶቹን ብዛት ነው የጻፈው አሁን ግን የምርኮን ብዛት ነው የጻፈው አሁን አዲስ ኪዳን ሆኗል የምርኮ ብዛት ነው ኦ ሃሌሉያ አሜን ትላላችሁ ወይ ይሄ ኒው ሲዝን ነው በጌታ በኢየሱስ ክርስቶስም ለአንድ ሰው ትንቢት እናገራለሁ አዲስ ዘመን መጥቶልሃል የጠላቶችን ብዛት አይደለም የምታየው የቀንበረን ጥንካሬ አይደለም የምታየው የጨለማውን ስፋት አይደለም የምታየው የነገሩን አስቸጋሪነት አይደለም የምታየው በጌታ በኢየሱስ ክርስቶስም የምርኮን ብዛት መቁጠር ትጀምራል የምህረቱን ብዛት መቁጠር ትጀምራል የቸርነቱን ብዛት መቁጠር ትጀምራል የእግዚአብሔርን አደራረግ ብቻ መቁጠር ትጀምራለህ ኦ የምትቆጥረው ነገር የተለየ ይሆናል ትላንትና ጠላቶችህን የቆጠርከው ችግሮችን የቆጠርከው ዛሬ ግን እንደሱ አይደለም ምርኮህን መቁጠር ትጀምራል ብዝበዛህን መቁጠር ትጀምራል in the mighty name of Jesus አንዳንዶቻችሁ አሁን ሌላ ነገር መቁጠር ትጀምራላችሁ የተለየ ነገር ማሰብ ትጀምራላችሁ ኦ ሃሌሉያ አንድ ነገር ልንገራችሁና ልጨርስ The war takes a place for one day. ጦርነቱ ለአንድ ቀን ምርኮ ግን ለአራት ቀን ነው የጆይ ታይምህ ነው የሚበዛው ማለት ከሰፈሪንግ ቁጣው ለጥቂት ጊዜ ነው ሞገሱ ግን ለህይወት ዘመን ሃሌሉያ ቁጣው ለጥቂት ጊዜ ነው ያበቃል ደግሞ አብቅቷል ኢየሱስ ክርስቶስ ስለ ቁጣው ሞቶልኛል አሜን ትላላችሁ ስለ መርገም ሞቶልኛል ስለ ድህነት ሞቶልኛል ስለ ነፍሴ ሞቶልኛል ስለ ቁስሌ ሞቶልኛል ስለ ሁሉ ነገር ቁጣው ለጥቂት ጊዜ ነው አሁን ያለው ሞገስ ግን ለህይወት ዘመን ነው እግዚአብሔር የተመሰገነ 4 ቀን ድረስ የምርኮ ሸለቆ ውስጥ ቆዩ እግዚአብሔር እናንተ የምትሰነብቱበትን መልካም ፕሪቪሌጅ ለማዘጋጀት ጠላቶቻችሁን እንደ ፖይንት ኦፍ ኮንታክት እንደ ምልክት አድርጎ ያመጣቸዋል ሊገሏችሁ አይደለም አሸናፊነታችሁን እንድታውቁ እግዚአብሔር የተመሰገነ ይሁን ኦ ሃሌሉያ ሊያሸንፏችሁ አይደለም እናንተ አሸናፊ እንደሆናችሁ እንዲነገር እግዚአብሔር የተመሰገነ ትውልዶቻችሁ ማዳንን እንዲያዩ ማዳን እንዲያወሩ ይገርማል በአባቴ ዘመን አንበሳ ተገሎ ነበር በእኔም ዘመን እንደዚህ ሆነ ዳዊት ያለው ይሄን ነው ትላንትና አንበሳ ገንጥዬ ነበር አሁንም ጎልያድ እንደዚሁ ይሆናል ምክንያቱም ትላንት አምራት አይቷል ዛሬም ኢንካሬጅድ ነው አንድን ነገር በጌታ በኢየሱስ ስም ትላንትና ዛሬ ያያችሁ ታምራት ነገ የምትሸጋገሩበትን ቪክትሪ ይሰጣችኋል ኦ ሃሌሉያ
ሳኦል ሊይዘው አልቻለም። አንበሳ ገለሃል? አዎ። ይሄም ያልተገረዘ ፍልስጤማዊ እንደ አንበሳው ይሆናል ሲል ለቀቀው ይላል። የሆነ ሰው ይለቅሃል፣ የሆነ አየር ይለቅሃል፣ የሆነ ነገር ይለቅሃል። ወደ ቪክትሪ ይሰዳል፣ ወደ ማሸነፊያ ጣቢያ ትገባለህ። ኦ ሃሌሉያ! This is the plan and the purpose of God. የእግዚአብሔር ዓላማ የእግዚአብሔር ፕላን ለህይወታችን ይሄ ነው ወዳጆች ሆይ። ከዚህ ያነሰ አይደለም፣ ከዚህም ውጪ አይደለም። ኢየሱሳችን ጌታ። እስቲ ታላቅ ጭብጨባ እልልታ ለእግዚአብሔር ክብር ይሁን። ኦ ሃሌሉያ!